በመጀመሪያ ደረጃ ራሱ ዛሬ የነበረው የጥቁር አንበሳ የአየር ትርኢት እጅግ በጣም አስደማሚ ነው የነበረው። እጅግ በጣም ደህንነቱ የተጠበቀ ነው የነበረው። እጅግ በጣም የተቀናጀ ነው የነበረው። በጣም ኦርጋናይዝድ የሆነ የአየር ትርኢት ነው የነበረው። እንድምታው የመጀመሪያው በጣም ግልጽ የሆነ እንድምታ አለው። ለወገን የደረስንበት አቅም፣ የማድረግ አቅማችን፣ የትጥቅ አቅማችን፣ ትጥቁን የመጠቀም አቅማችን አጠቃላይ በደንብ ፍንትው ብሎ የወጣበት ከመናገር በላይ ከቃል ከሚነገር በላይ ከንድፈ ሀሳብ ባለፈ በተግባር የደረስንበት አቅም እጅግ በጣም አስደማሚ መሆኑ፣ ትልቅ አቅም መሆኑ፣ የሚታይ መሆኑ፣ ለወገን ኩራት የሆነ አቅም መሆኑ በሚገባ የታየበት ነው። አንዱ እንድምታዬ ነው። ወገን መተማመን እንዲኖረው የሚያደርግ ነው። ሁለተኛው እንድምታው አሁንም ቢሆን የኢትዮጵያ አየር ኃይልን በልኩ ላልተገነዘቡ፣ የኢትዮጵያ አየር ኃይል የደረሰበትን ደረጃ በልክ ላልተገነዘቡ በደንብ በግልጽ የሚያሳይ ነው። ሁለቴ፣ ሶስቴ፣ አራቴ በደንብ ደግሞ እንዲያስቡ የሚያደርግ የአየር ትርኢት ነው የነበረው። ትልቅ አቅም ነው የታየው። በተመሳሳይ ሰዓት አየር ላይ የነበሩ አውሮፕላኖች የነበራቸው አቅም አንዴ ብቻ አይደለም። አንድን የአየር ሾው በራሱ ማዘጋጀት ትልቅ ነው። ለሚቀጥሉት 4 ተከታታይ ቀናት የሚቆይ አየር ትርኢት ነው። ይህ ማለት አቅም ይጠይቃል ማለት ነው። ይህ ማለት የፓይለት አቅም ይጠይቃል። ይህ ማለት የኢኮኖሚ አቅም ይጠይቃል። ይህ ማለት የአውሮፕላኖችን አቅም ይጠይቃል ማለት ነው። ይህ ማለት አውሮፕላኖችን ለበረራ ለአየር ሾው የማዘጋጀት አቅም ይጠይቃል ማለት ነው። ጠቅላላ ሲደረግ ዛሬ የነበረው እጅግ በጣም አስደማሚ ደህንነቱ የጠበቀ አየር ትርኢት ለወገን ኩራት የሆነ ወገን በደንብ እንዲተማመን ብሔራዊ ጥቅሙን በሚገባ የሚጠብቅ አየር ኃይል እንዳለ በአግባቡ ጥንቅቅ አድርጎ እንዲገነዘብ የሚያደርግ ነው። ለጠላት መልእክቱ ግልጽና ግልጽ ነው። በሚገባ ጠላትን የሚያሸብር ጠላት ደግሞ እንዲያስብ የሚያደርግ እንደሚወራውና እንደሚገነዘበው እንዳልሆነ በደንብ የሚያሳይ ነው። ስለዚህ አንድምታው ይሄ ነው ብሎ በደንብ መውሰድ ይቻላል። መልካም ነው። ምናልባት ደግሞ ባለፉት ዓመታትም በርካታ የሪፎርም ስራዎች እንደተሰሩ ይታወቃልና በኢፌዴሪ አየር ኃይል ውስጥ በብዙ እንደቀየሩትም ተቋሙን ይነሳል። በቀጣይ 5 ዓመታት ደግሞ ምንድነው የታሰበው እምርታዊ ለውጥ ለማምጣትስ የሚያግዙ ናቸው ወይ እነዚህ ሀሳቦች የሚለውንና ለዛ ምን አስቻይ ሁኔታ አለ አሁን ላይ ሚለውን እናንሳ። መልካም አስቻይ ሁኔታዎችም ሆነ እዚህ ላይ ለመድረሳችን ያሉ ነገሮች የሚነጣጠሉ አይደለም። ዛሬ ያሳየነው አቅም ለሚቀጥለው 5 ዓመታት ለምንደርስበት ጉዳይ ልናሳካ ለምናስበው ራዕይ መንደርደሪያ ነው። ስለዚህ ዛሬ የታየ አቅም፣ ዛሬ የተፈጠረ አቅም ባለፉት 5-6 ዓመታት በጥንካሬ የተሰሩ በድካም የተሰሩ እጅግ ተጨንቆ በማሰብ የተሰሩ ያለንን ውስን አቅም አስተባብሮ በመስራት የተሰሩ የነዛ ሁሉ ውጤቶች ናቸው። ስለዚህ ምን አስቻይ ሁኔታ አለ ስንል አንዱ ትልቁ አስቻይ ሁኔታችን የመንግስት ፖሊሲ ነው። መንግስት ለዚህ ዘመን የሚመጥን አየር ኃይል ለመገንባት ያለው ጽኑ ፍላጎት፣ መንግስት ለሚቀጥለው ጦርነት የሚያስፈልግን አየር ኃይል ከመገንባት ያለው ጽኑ መሻት አንዱ ትልቅ አስቻይ ሁኔታ ነው። ይህ አስቻይ ሁኔታ ከዚህ በፊት የነበረ አስቻይ ሁኔታ አይደለም። ሁለተኛው አስቻይ ሁኔታ አሁን የፈጠርነው አቅም ነው። ቀጣይ ለምንደርስበት ትልቅ መተማመን አለን። አሁን የተደረሰበትን አቅም የፈጠርነው እኛ ነን። አሁን የደረሰበትን አቅም የፈጠረው ይሄ አየር ኃይል ነው። አሁን የፈጠረውን የታየ አቅም እንደ መንደርደሪያ እንጠቀምበታለን። ስለዚህ ሁለተኛው አስቻይ ሁኔታ የሚሆነው አሁን ትልቅ መተማመን አለን። የመብረር መተማመን አለን። የመጠገን መተማመን አለን። መለዋወጫዎችን ደረጃ በደረጃ የማምረት መተማመን አለን። ሰው አልባ አውሮፕላኖችና ሌሎች ትጥቆችንም የማምረት ደረጃ በደረጃ የማምረት አቅም አለን። ይሄ ሁለተኛ አስቻይ ሁኔታ ነው። የገነባነው አቅም ባለፈው 5-6 ዓመት የገነባነው አቅም አስቻይ ሁኔታ ነው። ሌላው አስቻይ ሁኔታ አሁን ተቋሙ የፈጠረው ፕሮፌሽናል የሰው ኃይል ዛሬ በተጨባጭ አየር ላይ የታየ አቅም፣ ዛሬ መሬት ላይ በተጨባጭ የታየ አቅም፣ ያ ትልቅ አስቻይ ሁኔታ ነው። ቀጣይ እንደርስበታለን ብለን ለምናስበው ጉዳይ በጣም ትልቅ አስቻይ ሁኔታ ነው። ሁለተኛውን ተቋሙንም እየተቀላቀሉ ያሉ ወጣቶች ይዘው የመጡት እውቀት፣ ይዘው የመጡት መነሳሳት፣ ይዘው የመጡት አዲስ ኢነርጂ ቀጣይ ለምንደርስበት ሁኔታ ሌላ አስቻይ ሁኔታ አድርጎ መውሰድ ይቻላል። ሌላ አራተኛ አስቻይ ሁኔታ አድርጎ ወይም ደግሞ የመጨረሻ አስቻይ ሁኔታ አድርጎ መውሰድ በፊት ትጥቅ እንኳን ለመግዛት እንቸገር ነበር። ትጥቅ ከውጭ ሀገር ለመግዛት ሎጂስቲክስ እንቸገር ነበር። በጀት ኖሮን ሳንክሽን፣ ኢምባርጎ እንደዚህ የሚባሉ ጉዳዮችን በሙሉ እንቸገር ነበር። አሁን ያ ችግር አልፈን ያንን መሰናክል አልፈን አሁን ያለንበት ሁኔታ ከኛ ጋር የመስራት ፍላጎት እያደገ መጥቷል። እንደ ድሮ መጥቶ እንሽጥላችሁ ሳይሆን አሁን በጋራ እናምርት፣ አሁን በጋራ እንስራ፣ አሁን በጋራ ሪሶርስን ሊቨሬጅ እናድርግ፣ አሁን በጋራ አዲስ ቴክኖሎጂ እንፍጠር የሚሉ ፓርትነሮች መጥተው አይደለም በተጨባጭ ከኛ ጋር ስራ የጀመሩበት ሁኔታ ውጤቱም የታየበት ሁኔታ ስላለ ይህ በጋራ የመስራት አቅም፣ ይህ ከኛ ጋር ለመስራት ያለ መነሳሳት እና በቀጠና ያለው የኛ የማድረግ ፍላጎት ራሱ አንድ ትልቅ አስቻይ ሁኔታ ነው። ሰብሰብ ሲደረግ በጣም በእርግጠኝነት የምንፈልገው ነገር ላይ እንደምንደርስ አሁን የመጣንበት ሁኔታ ትልቅ መንደርደሪያ ነው። ትልቅ አስቻይ ሁኔታ ነው። ራሱ የመንግስት ስትራቴጂና የመንግስት ፖሊሲ አየር ኃይል ለመገንባት አየር ኃይል ለማሳደግ ያለው ትልቅ ቁርጠኝነት ሌላ ትልቅ አስቻይ ሁኔታ ነው። ሶስተኛውና በደንብ እኛ የምንተማመንበት አሁን ሰርተን ያረጋገጥ ነው። አሁን ተቋም ውስጥ ያለው መነሳሳት እነዚህ
አስቻይ ሁኔታዎች በጣም እርግጠኛ ሆነን በጣም በኩራት በጣም በእርግጠኝነት የሚቀጥለው 5 ዓመት ቀን እንደተገለጸው አሁን ካለው ሌላ አቅም እንደምናደርስ ትልልቅ አስቻይ ሁኔታዎች ናቸው ብሎ መውሰድ ይቻላል።